በእናንተ ፊት እነዚህ ሁለት ልጆች ይጋቡልኝ፣ አለዚያ ደግሞ ቃል ኪዳን ይሰሩልኝ። እኔ በእነዚህ ሁለት ሰዎች ፍዳን በልቻለሁ። ድምጻችን ይሰማ ወገን፣ ድምጻችን ይሰማ፣ ፍዳችንን በልተናል። ያው ከተጋቡ እኮ ቆይተዋል ወገን፣ ግን ኦፊሻል ያድርጉት ብለን ነው ይሄ ሰርጉ ምናምኑን አለ አይደለ? እኛም እንድንበላ ጉራጌኛ ጭፈራ እንድንጨፍር የብሔር ብሔረሰቦች ጭፈራ እንድንጨፍር ነው እንጂ እነሱ ከተጋቡ ቆይተዋል። እና ውዶቼ እንዴት ዋላችሁልኝ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ናችሁ? ደግዬ ናችሁ? በጣም ደስ ብሏችኋል ሁላችሁም ማለት ነው። የሰው ደስታ የሚያስደስታችሁ የኔ ውዶች ባላችሁበት የእናንተንም ደስታ ብዝዝት ያርግላችሁ። ዛሬማ አንበሸበሹን አይገልጸውም። ኢንስታግራም ሴር ደግሞ ሀይሚ እየለቃለች እና ዋው ውበት ውበቷ ውበቷ የዛች ልጅ ውበቷ ውበቷ የሚለው ነገር ቃል ሲመጣብኝ ማለት ነው የዘፈን ነው ከእንትን የሚመጣው እና በጣም ነው የምታምረው የኔ ቆንጆ የኛ ልዕልት ፕሪንስ ነው አይደል? ልዕልት የብራ ቅምጥል ሀይሚነት ታደሰ እንግዲህ ውብ ሁና መታለች እና ውበቱን ከዚህ በላይ ጨምሮ ጨማምሮ ይስጥሽ የኔ ቆንጆ ከንጉስሽ ጋር ማለት ነው ከብሩኬ ጋር የኛ ውዶች የኛ ጨረቃዎች በጣም ነው የምታምሩት። ሚዲያውን አደመቃችሁት ነው የምላችሁ። ትናንት ጀምሮ አንዳንድ ሰዎች ቀይ በቀይ ሆኖ እያየሁ ነበረ። ከዛ መቼ ነው እሺ ቀይ ለብሳ እንደዚህ ፎቶ እየጠበቅኩ ነበር ትናንትና ራሱ ማለት ነውና ይለቁልናል እያልኩ እየጠበቅኩ ምናምን ወሽመጤ ቆርጥ ብሎ ነበር። ግን ዛሬ ተክሻለሁ ማለት ነውና ተክሰናል ወገን እና በጣም ደስ ብሎኛል። በጣም ውብ ሆናለች ሀይሚዬም ብሩኬም ማሻአላ ብያለሁኝና በጣም ነው የምታምሩት የኔ ወዶች። ውበቱን ከዚህ በላይ ደስታውን ሳቃችሁን ከዚህ በላይ እጥፍ ድርብ ያርግላችሁ የኛ አወዛጋቢዎች። እናንተ እንደዚህ ስታደምቁን እናንተ እንደዚህ ስቃችሁ ስትመጡ ነው የሚያምርባችሁ። ሚዲያው ሙሉ ይደምቃል። ኢንስታግራሙ፣ ቲክቶኩ፣ ዩቲዩብ ሁሉም ድምቅ ይላል። የብር አሁን ራሱ ቲክቶክ ስገባ እንዴት ደስ እንደሚል፣ ኢንስታግራም ሲሄድ እንዴት ደስ እንደሚል፣ ዩቲዩብ ሲሄድ እና ትለያላችሁ። የምሬን ነውና የሰው መውደዱን ከዚህ በላይ አብዝቶ ይስጣችሁ ነው የምላችሁ ውዶቼ። ሌላው እንግዲህ በሚያስቅ ሁኔታ ብሩኬ መጥቷል ማለት ነውና እኔ የምለው እዚህ ቤት ልብሴን አሰጡኝም እንዴ? ምንድነው? እኔ ለሞት ነው እንዲያዘዝኩ ፈልግ አናትን ሳልል ልብሴን ስጠኝ። አልቋል እንዴ? ጭራሽ ይሄው አይደል እንዴ? አንቺን ያሰፋው እኮ እኔ ልብሴን ልቀበል አንቺን አይደለም። ተሰርቶልሃል እንዴ? ለቀኝ ልብሴን ይስጠኝ። በቃ ተሰርቶልሃል። እሺ ድንጋይ ይሄው አይደል? ልብስ አልቆልሃል እኮ ካዘዝክ ገና በሁለት ቀን ነው። አልቆልሃል። ጸባድልም እንዴ አንተ? ይሄው አልቆልሻል እኮ ገና ካዘዝክ ሁለት ቀን ነው። ቢሆንስ እንዴ? አየሹ እንግዲህ ፋሚሊ እንደዛ ሊመታኝ የነበረው እንደዚህ እንዳያምርብኝ ነበር፣ ግን ማርክ ፋሽን አሳምሮኛል። ቡታጀራ ነው ያለው። ለሰርግ ለልደትም ሱፍ ተራለ እንዴ? አዎ አባቴ፣ ለልደት ሱፍ፣ ለምርቃት፣ ለልደት፣ ለመዘነጥ፣ ለፈለጋችሁ ፕሮግራም አድራሻውን እናስቀምጥላችኋለን። ደውሉለት። ያው ግን እንደኔ ያምርባችኋል። ከደወላችሁ እንዳደውሉለት። አንቺ ግን በጣም ችግር ያለብሽ በድብድብ ነው እንዴ የምታምኑ? ወይኔ ልጁ ሲያስፈራ የምር። ቁመቱ እንዴት ነው ያደረገው? ቆይንተኑ ነው ወይስ እሱ ራሱ ቁመቱ ረጅም ነው? እንደ ይሄን የሚመስል ልጅ ቁመቱ በጣም ረጅም ልጅ አይቼ ነበር እና እሱ ነው እንዴ? አረ ብሩኬ እንዴ አንጠለጠለው ሊያንጠለጥለው እኮ እንደዚህ ያዘው እኮ ሆ አረ የቅመሜ በቅመሜ ንጉስማ እንዴ በጣም ነው ያዝናናኝ የምር። እና እንግዲህ ኢንስታግራም ላይ ፖስት ባደረገችው ሀይሚዬ አቶ ሚፍታህ እዚህ ሆኖ አይደለ እንግዲህ ከመጡም እሱ ይቀበላቸዋል ማለት ነው። አብሮ ፏፈሽ እንደሚሉ አልጠራጠርም። ግን እኔ ጥያቄ የሚሆንብኝ ሁል ጊዜ እነ ብሩኬ ሀይሚዬ ለምንድን ነው ጾም ላይ የሚመጡት? ለምንድን ነው ጾም ላይ የሚመጡት? ያሁን ሬል ይሁን ምን ይሁን አላቅም፣ ብቻ አላህ አለም። ግን ደግሞ ሬል ከሆነ ደግሞ ያለፈውም አመት በዚሁ ሰዓት ነው የመጡት። በዚሁ ሰዓት ታስታውሳላችሁ? ባህር ላይ
200,000 ያከበረችለት ጊዜ ሀይሚዬ ምናምን መርከብ ላይ ማለት ነው፣ ጀልባ ላይ ነው መርከብ ላይ እና በዚህ ሰዓት ነበረ እና እንትን ባይሆን አሪፍ ነበር። ጾም ባይሆን ጾሙ ከወጣ ምናምን ቢመጡ አሪፍ ነው ብዬ አስባለሁ። እንግዲህ ሊመጡም ላይመጡም ይችላሉ። ከመጡ ያው እንግዲህ ምንም ችግር የለውም። ዞሮ ዞሮ ዋናው አብረው ይምጡልን። ካልመጡም ደግሞ ያው ሲወጣ ጾሙ ሲወጣ ይመጣሉ ኢንሻአላህ። እና እኔ ግን ኳተር ምናምን ይሄዳሉ ብዬ አስቤ ነበር። ያን ኳተር ያሉንን እኮ እስካሁን ድረስ አልረሳሁትም ታውቃላችሁ። ግን እዚህ ይምጡልን። እኔ እዚህ አይደለሁ ያለሁት። ሜቢ ምናልባት ከተፈቀደልኝ ሊወጣ እችላለሁ ምናምን ማለት ነውና ለማንኛውም ውዶቼ እንግዲህ አቶ ሚፍታ በጣም ነው ቤቱ የተመቻችሁ መምጣት አለብኝ ብሎ ስቋልና ኮሜንት ላይ ከዛ እናሳለችና ሀይሚዬ ደግሞ መለሰችለት ማለት ነውና ሚፍታ እንግዲህ ታውቃላችሁ ብቻዬን እዚህ ጋር መኖር አልፈልግም ምናምን ብሎ አለቃቅሶ ነበር ወደ ዱባይ የመጣው እና እንግዲህ እዚህ ለመኖር ነው እቅዱ ሲመስለኝ። ማለት ስራ እየሰራ እዚሁ ለመኖር ነው እንትን ያለውና እነ ማሚ ምናምን አብረውታሉ ይመስለኛል። ሁላቸውም እዚህ ጋር ነው የሚኖሩት እና ግን ያው ሊሄድ ይችላል አይታወቅም። እና ሄድ ነው ምልክ አቶ ሚፍታ ቢመለስ ደስ ይላል። አብሮ ጨረቃዎቻችን ነጋ ምናምን የጨረቃዎቻችን መከታ ከሆነ እሱና አሪፍ ነው ማለት ነው አብረው እንትን ቢሉና ለማንኛውም እንግዲህ ማርክ ፋሽን ቡታጅራ ላይ ያላችሁ ሰዎች እንግዲህ በዚህ አካውንቱን አልኩኝ ስልክ ቁጥሩን አስቀምጧል። እየደወላችሁ መዘነጥ የምትፈልጉ ዘንጡ ማለት ነው። እንደዚህ ለቤተሰቦቻችሁ፣ ለወንድሞቻችሁ፣ ለባሎቻችሁ መላክ የምትፈልጉ ደግሞ ያው ትችላላችሁ ማለት ነው። በዚህ ቁጥር እየደወላችሁ ምናምን ኦንላይን ላይ ማዘዝ ትችላላችሁ ማለት ነው። እና እንግዲህ ሱፉ ቦታውን አግኝቷል። ከመስቀያው ነው አይደለም የሚባለው ቀሚሱና ሱፉ ቦታውን አግኝቷል ነው የምላችሁ። ቀሚሷም የሀይሚዬ ከዛ ደግሞ ሱፉ ብሩኬ ላይ ዋው ነው አያምርበትም? ኢንሻአላ ብያለሁ። በጣም ነው የሚያምረውና ይመቻችሁ ውዶቼ። ዛሬ ማታ ይጠብቁን። የሚቀር ሰው ካለ እከሰዋለሁ ብሏል አቶ ብሩክ ማለት ነውና እንዳትቀሩ እንዳትከሰሱ ማለት ነው። በኋላ ላይ ክሱን አችሉትም። ዋስ እንኳን የሚሆናችሁ የለም። ስለዚህ አዳሜ ሁልሽም እንዳትቀሩ ማለት ነው። ሲጀመር የጨረቃ ፋሚሊ እንኳን እንደዚህ አይነት ነገር ተፖስቶ ጥላችሁን ነው የሚከተለው። ጥላችሁን ማለት እና ስናሳዝን ግን የምር እናሳዝናለንም ደስም የሚል ስሜት አለው። ለምን እንደው ታውቃላችሁ? እንደዚህ ደግ ልብ ሲኖራችሁ የሰው ደስታ ሲያስደስታችሁ ጥሩ ልብ እንዳላችሁ ነው የሚሰማችሁ ማለት ነው። እና ለሰዎች መልካም ነገር የሚያስብ ለሰዎች ጥሩ ነገር የሚያስብ ከተንኮል ከምቀኝነት የጸዳ ነገር ሲኖር በሰዎች ደስታ የሚደሰት ሰው ራሱ ላይ ራሱ ደስታ ይፈጥርለታል። እና ያ ማለት በቃ ህይወታችሁ እናንተ ላይ ያለው ነገር ያማረ ነው የሚሆነው፣ ህይወታችሁ የተስተካከለ ነው የሚሆነው ብዬ ነው የማስበው። እና ውዶቼ ሁላችንም ለሰው ልጅ መልካም ነገር እናስብ። ከተንኮል ከነገረኝነት አለ አይደለ የሆነ ሁሌ ነገር ከሚበላ ሰው ተንኮል ከሚያስብ ሰው ምቀኝነት ይሆናል አይደል ሌላ ኔጌቲቭ ነገር ከማሰብ ብንጸዳ መልካም ነው ብዬ አስባለሁ። በተቻለና አቅም ማለት ነው። ያው የሰው ልጅ ፍጹም አይደለም፣ እንናደዳለን። አንዳንድ ነገሮችም የሆነ ሳንፈልገው የምንገባበት ነገር ይኖራል ምናምን። ግን እነዛን ነገሮች በፍቅር ደስ በሚል ነገር ማሸነፍ መቻል አለብን ማለት ነው ውዶቼና ደስታችንን ያብዛልን፣ ለሁላችንም ልቦና ይስጠን እና መልካም ቀን ብያለሁ። መልካም ቀን ሳይሆን መልካም ምሽት ነው ከዚህ በኋላ የሚባለው አይደል? መልካም ምሽት በቃ።